ሰላም ጤና ይስጥልኝ። ሽታ አስቸግሯችኋል? የጫማ ሽታ፣ የብብት ሽታ፣ አጠቃላይ መጥፎ የሰውነት ጠረን አሳቋችኋል? ልክ ነው አይደል? ተሳቃችኋል? ተቸግራችኋል? ይሄው ዛሬ ራሱን ይዤላችሁ መጥቻለሁ። ከ50% በላይ ያለባችሁን ችግር ድምጥ ማጡን የሚያጠፋው ይሄ እጽዋት አታውቁትም? ይሄን አታውቁትም ወይ? አይዋ አታውቁትም? ሰሞኑን በዚህ እጽዋት ላይ 5 ቪዲዮ ሰርቻለሁ። አብዛኛ ሰው አናውቀውም፣ ስሙን አናውቀውም፣ መልኩን አናውቀውም። ይሄው መልኩም ይሄው ስሙም ዕፀ እስራኤል ይባላል። ዕፀ እስራኤል ወይም ደግሞ እንደ አካባቢው ቀጠጥ ወይም ቀጠጢና ይባላል። ብቻ ብዙ ስም አለው እንደ አካባቢው። እናንተ በገባችሁ ስም ጥሩት። ይሄው እጽዋቱ እያልኳችሁ ነው። የብብት የጫማ ሽታ ለአንዴና ለመጨረሻ ጊዜ መወገድ የሚችልበት ወሳኝ ምዕራፍ ላይ አሁን ደርሳችኋል። ደስ አላችሁ ወይ? አሁን አይደለም የምታመሰግኑኝ አሁን አይደለም። ተጠቅማችሁ አይታችሁ እውነታውን ስታረጋግጡ ያኔ ታመሰግኑኛላችሁ። ሰምታችኋል እናንተ። እሺ፣ ለአንድና ለመጨረሻ ጊዜ ነቅሎ የሚጥለው መድኃኒት እኔ ጋር አለ። በእውቅ የተቀመመ በባለሙያ የተዘጋጀ እኔው ራሴው ያዘጋጀሁት። እኔ ሳሙኤል ወለድ እባላለሁ። የእጽዋት ሕክምና ላይ የምሰራ የእጽዋት ሕክምናና ምርምር ላይ የምሰራ ሀገራችን ሀገር በቀል እጽዋቶች ላይ ሳይንሳዊ መድኃኒት በዘመናዊ ሕክምና በፍጹም አይደለም ጨርሶ ለመጥፋት የረባ መሻሻል እንኳን ለማሳየት የማይሞከሩ በሽታዎች ለአንድና ለመጨረሻ ጊዜ ነቅዬጥየላችኋለሁ። በባለፈው አላያችሁም? ለ40 ዓመት በሲሊንደር የኖረችው እናት በአስም በሽታ ነቅዬጣልኩት እኔ ሳሙኤል ነኝ። ለማንኛውም ይህን እጽዋት እንዴት እንደምትጠቀሙት እነግራችኋለሁ። ለጫማ ሽታ እግራችሁ ሸቱ፣ ከሰው ፊት ለመቀመጥ ተቸግራችኋል፣ ተሳቃችኋል። በብታችሁ አሁን ታጥባችሁ ከ30-40 ደቂቃ በኋላ ልብስ ስትለብሱ ግን መልሶ ይመጣል። ያ ነገር ያሳቅቃል። እውነት ነው፣ በጣም ያሳቅቃል። ይሄን እጽዋት ቅጠሉን፣ የስሩን ቅርፊት በደንብ አዳምጠኛ። ስማኛ አንተ እንዴ ቀልዳል እንዴ? ይኸው የዚህን ቅጠል አይተዋል። ቅጠሉን እና የስሩን ቅርፊት በአንድ ላይ ድቅቅ አድርገህ ፍጭልኝ። የጁስ መፍጫ ካላችሁ በሱ ፍጩት፣ አለዛ በድንጋይ ቢሆን ቅጥቅጥ አድርጋችሁ ድቅቅ አድርጉት። እሱን ብብታችሁን ከሆነ ችግራችሁ ብብታችሁ ላይ ውሃ ባልነካ ቅቤ፣ በደንብ እየሰማኝ፣ ውሃ ባልነካ ቅቤ ከቻላችሁ፣ ውሃ ያልነካ ቅቤ ማታገኙ ከሆነ ሞክሩ። ማታገኙ ከሆነ ግን ያው ፈጣሪ እርዳችሁ፣ በቅቤው አድርጋችሁ ለውሳችሁ ለ7 ቀን ብብታችሁን ቀቡት። ከተቀባችሁ ከ6 ሰዓት በኋላ ታጠቡት። እሺ፣ ለ7 ቀን ይሄን አድርጉት። እግራችሁ ከሆነ ይሄን አድርጉት፣ ግን ስሊፐር አድርጉ። ለ7 ቀን ምንም አይነት ሽፍን ጫማ፣ ስኒከር፣ ቆዳ ምናምን እንዳታረጉ። ስሊፐር ጫማ አድርጉ። ለ7 ቀን እየተቀባችሁ እግራችሁን ከ6 ለ6 ሰዓት ብቻ እያቆያችሁ ታጠቡት። ከዛ የሚመጣውን ውጤት እኔ ያልነግራችሁም እናንተ እዩት እንጂ እሺ። አንደኛ። ሁለተኛ የጥርስ ብሩሽ ሲያቀብጣችሁ የጥርስ ሳሙና ተጠቅማችሁ ከዛ ሳሙና ውጪ መንቀሳቀስ አልቸገራችሁም? አፋችሁ ምንም ሳይሆን ጥርሳችሁ ምንም ሳይሆን ቅብጥ ሲያደርጋችሁ የጥርስ ሳሙና ተጠቅማችሁ ከዛ በኋላ መንቀሳቀስ አላቃታችሁ አለሱ አፋችሁ አላስቀርባላለም። የገባው ይገባዋል። እኒህ ፈረንጆች ተጫውቶብናል፣ ቁማር ሰርተውብናል። ይሄንን እንጨቱን አያችሁ፣ የእንጨት ስሩን አካባቢ ጠንከር ያለውን እንደ መፋቂያ ተጠቀሙት። ለስንት ቀን? ለ21 ቀን። በዚህ ጥርሳችሁን ቦርሹ። በዚህ ብቻ ትንሽ ደግሞ ሎሚ ጠብ አድርጉበት። ሎሚ ጨምቃችሁ ሎሚ ጭምቅ አድርጋችሁ በደንብ ማለት ነው።
እባካችሁ ይህን ችግር የሚያውቀው ያውቀዋል፣ የኖረበት ያለፈበት ያውቀዋል። መሳቀቁን፣ የሳይኮ ጉዳቱን፣ የአእምሮ መሰበሩን ያውቀዋል የኖረበት ሰው። ገባችሁ? እሺ ይሄንን ልክ እንደ መፋቂያ ቆርጣችሁ፣ እንጨቱ በጣም ስስ ነው። እሺ ውስጡ ቡሽ ነገር ነው፣ አይችልም። ስሩ አካባቢ ነው የሚሻል። ትንሽ ወደ ስሩ አካባቢ ወደታች አካባቢ ላሳያችኋለሁ። ይሄው ወደዚህ አካባቢ አያችሁ፣ ታች ላይ እዩት፣ ታች ወደታች አካባቢ ላይ ማለት ነው። ወደዛ አካባቢ ቆርጣችሁ አዘጋጁትና መፋቂያ አዘጋጅታችሁ ይሄንኑ ለ21 ቀን ጥርሳችሁን በዚህ ፋቆት አጠቀሙ። ነገር ግን ይሄን ስለሚያሳክካችሁ እንዳትፈሩሽ። እንዴ ሞሌላ ጭራሽ ሞሌላ ተጨማሪ ችግር መጣብኝ ብላችሁ እንዳትፈሩ። ይሄን ያሳካቸዋል። ከንፈራቸውን ራሱ እጽዋቱ የማቃጠል ባህሪ ያለው አሁን ራሱ አይገርምም? አሁን ራሱ በላኝ አይገርምም? ስለነካሁት እዚህ ጋር ማለት ነው። በስመ አብ እኔ እኮ እግዚአብሔር ምን ጨምሮ እንደሰራበት አላውቅም። ይሄን እጽዋት በስመ አብ መንፈስ ቅዱስ ነገር። ቆይ ራቅ ላድርገው ትንሽ ስላያችሁት ሀሳቡን ብቻ አወራችሁ። አሁን በላኝ በስመ አብ ደግሞ በጣም ይቆያል። እሺ አንዴ ከነካችሁ። ስለዚህ የዚህን በዚህ እጽዋት ጥርሳችሁን ፋቁ። መጥፎ የአፍ ጠረን ያለባችሁ ሰዎች ለአንዴና ለመጨረሻ ጊዜ ትገላገላላችሁ። በይበልጥ ደግሞ ለእያንዳንዱ ለሚኖራችሁ ጥያቄ እኔን አማክሩኝ። ስልክ ቀጥታ አትደውሉብኝ እንጂ በኢሞ በቴሌግራምና በዋትሳፕ በሰራላችሁ ቮይስ ብታስቀምጡልኝ የምትፈልጉትን ሁሉ ሀሳብ ረጋ ብዬ በሚገባችሁ ቋንቋ ነገራችኋለሁ። እኔ የማልወደው ስልክ እየደወላችሁብኝ ነው። በቀን በትንሹ 100 ስልክ ይደወላል። እንዴ እንኳን 100 እናንተ በቀን 20 ሰው ብታወሩ አታውሉም እንዴ? እኔ ሰው እኮ ነኝ። በዛ ላይ ስድቡ አንዳንዱ ይቅርታ ቀጥታ አላወራም ስልክ ቀጥታ ስልክ ስለማላወራ ምናምን ስል ጤባራ እኔ ያለሁበትና ይልኛ። ስለዚህ በቀጥታ በቀላሉ ዩቲዩብ ላይ እና ኢሞ ላይ እባካችሁ ቮይስ አስቀምጡልኝ። እሺ አስቀምጡልኝ። ይሄን አድርጉ። ግልጽ ነው። ይሄን አድርጉ በቀላሉ ማለት ነው። ጥርሳችሁን፣ ሌላው ሰውነታችሁ ላይ የሚወጣ ማንኛውም አይነት ሽፍታ ካለ ማንኛውም አይነት ሽፍታ ካለ ይሄን እጽዋት አይስታችሁ መጠቀም ብትችሉ በቀላሉ መገላገል ትችላላችሁ። ዩሲ ስለዚህ እኔ የማወራችሁ ነገር እያንዳንዱ ነገር የማወራችሁ ነገር በጣም ወሳኝ ነገር ለጤናችሁ የሚጠቅም ነገር ስለሆነ ተጠቀሙበት። እኔ ሙያዬን በነፃ ነው የማካፍለው። ዩሲ እኔ ሙያዬን በነፃ ነው የማካፍለው። እያንዳንዱ ነገር ተጠቀሙበት። ሰው በፈጣሪ ዘንድ ያለውን ነገር በቀላሉ መጠቀም እንዲችል እኔ የምነግራችሁን ነገር በቀላሉ ተጠቀሙበት። እኔ በነፃ ነው ሙያዬን መስላችሁ በነፃ ነው መስላችሁ። ግን እያንዳንዱ ነገር ተከታተሉ። ጥያቄ ሲኖራችሁ በኢሞ በዋትሳፕ ቮይስ አስቀምጡልኝ፣ መልስላችኋለሁ። ፈጣሪ በሰጠኝ ነገር በቀላሉ ላግዛችሁ ዝግጁ ነኝ። ይሄን ቪዲዮ ሁሉም ሰው እንዲያየው፣ ሁሉም ሰው ይሄን ሀሳብ እንዲረዳ እንዲጠቀምበት በነፃ ነው። አልከፈላችሁኝ አይደል? በቃ ፈጣሪ በሰጠኝ ነገር በተማርኩት በማውቀው ነገር በነፃ ላገልግል ብዬ ነው። ለነበረን ጊዜ ከልብ አመሰግናለሁ። ሁሉም ሰው ግን እንዲያየው ሼር፣ ሪፖስት፣ ኮፒ ሊንክ እና ላይክ እያደረጋችሁ ቪዲዮን ተከታተሉት። እግዚአብሔር ረድቷችሁ ድናችሁ ለምስጋና ያገናኘን። አደራችሁን ግን ስልክ አትደውሉ። ስልክ በጣም ስለሚበዛብኝ እንጂ ለማውራት ኮርቼም አይደለም የምንም አይደለም። በጣም ስለሚበዛ ጆሮኝ ስለሚያመኝ ቮይስ ብታደርጉልኝ በቀላሉ ስለምመልስላችሁ ነው። ለነበረን ጊዜ እግዚአብሔር ይመስገን። ኮሜንት ላይ ሁላችሁም ምጽፉት የተለመደው ጻፉ። ኮሜንት ላይ ስለ ሁሉም ነገር ማን ይመስገን? እግዚአብሔር ይመስገን ብላችሁ ጻፉ። ክብር ይስጥልኝ። ወዳቸዋለሁ፣ አክብራቸዋለሁ። እኔ የእጽዋት ሕክምና ምርምርና ሐኪም ተመራማሪና ሐኪም ሳሙኤል እባላለሁ። መልካም ጊዜ